ጨረቃዎቹ አምረውና ተውበው በባህል ልብስ ፏፈሽ ብለው በብሩኬ ቤት መጥተውላቸዋል ማለት ነው። ሰላም ቤተሰብ እንዴት ናችሁ? ለዚህ ቤት አዲስ ከሆናችሁ ቤተሰብ እየሆናችሁ አበረታቱን። ዛሬ እንግዲህ በቃላቸው መሰረት ፎቶ ፖስተው እንግዲህ ፏፈሽ ብለው መጥተዋል። እኔም ብላችሁ ዛሬ ባህል አለ እንዴ ወይስ የሽምግልናው ነገር እውነት ሆነ? ለማንኛውም ደስ ብሎናል የኔ ውዶች። በቃ ናፍቆን ነበር እንደዚህ በሰላም ፎቶ ተነስተው ከፖሰቱ እንግዲህ ረዥም ጊዜ ሆኗቸዋል ታውቃላችሁ። እና ለቫለንታይን ዴይ መሰለኝ ብሩኬ እንትን ያለ የፖስተተ ፎቶ እና ከዛ ውጭ ግን ያው ፖስተው አያውቁም። ረዥም ጊዜ ሆኗቸዋል። በአብዛኛው ጊዜ ያው እንደምታውቁት ነው። እና እንደዚህ በፊት ላይ እያንዳንዱ ቪዲዮቸው ላይ መጀመሪያ ፎቶ ፖስተው ምናምን ነበር የሚመጡልን እና ያው ቅውጥ ሲል ነበር ረፋዱ የሚያመሸው፣ ምሽቱ ደግሞ በውብ ቪዲዮቸው ቅውጥ ሲል ነበር የሚያመሸው ማለት ነው። ግን ከተወሰኑ ወራቶች በኋላ እንግዲህ እንደዛ አይነት ነገር ብዙም እየተው መጥተዋል። ለማንኛውም ግን ዛሬ ደስ ይበላችሁ ውድና የተከበራችሁ የጨረቃ ፋሚሊዎች ማለት ነው። ዛሬ የእናንተ ቀን ነው። ፏበሉ ስላችሁ እንዴ ከምር እኔ በጣም ነው ደስ ያለኝ፣ በጣም ማለት ነው። ምክንያቱም ታውቃላችሁ ይሄን ቀን በጉጉት ስንጠብቀው ነበረ። በጣም የብዙ ሰው ጸሎት፣ የብዙ ሰው ምኞት ያለበት ህይወት ስለሆነ ማለት ነው። ሁላችሁም ደስ ሊላችሁ ይገባል። እግዚአብሔር አምላክ ፍጻሜያቸውን መጨረሻቸውን ያሳምረው። አሁንም ቢሆን በመካከላቸው ወይ ደግሞ በዙሪያቸው የሚመጣ ጠላት ሰይጣንን እግዚአብሔር አምላክ ከነሱ ያርቅላቸው። ብቻ በጣም ደስ ብሎኛል ቤተሰብ። እኔ እንጃ የሆነ ዛሬማ የሆነ ነገር አለ። የምሬ ነው ምላችሁ። ትናንት ያልተነገረን የሆነ ሰፕራይዝ አለ። ደግሞ የባህል ልብስ እንዴት እንደሚያምርባቸው በጣም ነው የሚያምረው የባህል ልብሳቸው። በነገራችን ላይ ጽጌ ሮያል የምትሰራው የባህል ልብስ እጅግ በጣም ውብና ያማረ ነው። ያው ሁላችሁም ማዘዝ ከፈለጋችሁ ጽጌ ሮያልን ምርጫችሁ ብታደርጓት ደስ ይለኛል። ምክንያቱም ጥራት ያለው ስራ ስለምትሰራ ማለት ነው። ለማንኛውም ከዛ በተጨማሪ እንግዲህ የዛሬው ምሽት በጣም ያማረ ደስ የሚል እንግዲህ ስራው የረመዳን ስራ አልቆ እህቶቻችን ፈታ የሚሉበት ምሽት ነው። በዛውም በደንብ አድርጋችሁ ፈታ ዘና እንደምትሉ ተስፋ እናደርጋለን። እንግዲህ ያው ሁላችንም በጉጉት የጠበቅነው ቀን ነው። የምሬን ነው ምላችሁና ዛሬ ደግሞ እንዴት አባታቸው እንዳማረባቸው አጠይቁኝ ስላችሁ እየገባችሁ ፎቶ ተፖስቷል ማየት ትችላላችሁ። ይሄ ቀን ለእናንተም ትልቅ ደስታ ቀን ነው እውነት ለመናገር ማለት ነው። ምክንያቱም ብዙ መከራ፣ ብዙ ስቃይ፣ ብዙ ሀዘን፣ ብዙ ጭንቀት አሳልፈናል በእነሱ ምክንያት ማለት ነው። እዛ ላይ ደግሞ ያለንበት ሁኔታ አሁን ላይ እያንዳንዳችን ያለንበት ሀገር ትንሽ ከበድ የሚል ሁኔታ ላይ ነን። እንደዛም ሆኖ ያለብን እንኳን ማለት ነው ስለ እነሱ መጨነቃችን ማሰባችንን አላቆምንም ነበረ። እኛ በቃ በከባድ ጭንቀት ውስጥ ሁነን እነሱ ነው የምናስበው፣ ስለ እነሱ ነው የምንጨነቀው። የእነሱ ሰላም ነው የሚያስጨንቀን። ዛሬ እንዴት ይሆኑ ይሆን፣ ነገ እንዴት ይሆን። በቃ እያንዳንዱ ቀን ስለ እነሱ የምናስብበት የምንጨነቅበት ቀን ነበረና ያ ሁሉ አልፎ ደግሞ ለዚህ ለደስታቸው ለሰላማቸው ቀን ስላበቃን ሁላችንም ደስ ሊለን ይገባል ብዬ አስባለሁ። ብቻ እግዚአብሔር አምላክ መጨረሻቸውን እንዲያሳምረው ነው አሁንም ጸሎታችን። በቃ ማለት እግዚአብሔር እስከ መጨረሻው ጠብቆ ለቁም ነገር እንዲያበቃልን በቃ እነሱም የሚመኙት ያቀዱት ፕሮግራም ተሳክቶላቸው በሰላም በፍቅር አንድ ቤትማ እየኖሩ ነው። ያው በትዳር ማለት ነው። እና ያው ደስ ይላል እግዚአብሔርን በቃ ማለት የሰው ልጅ በህይወቱ ብዙ ነገር ሊፈተን ይችላል፣ ብዙ ሊያዝን ይችላል፣ ብዙ ነገር ማለት ነው። ግን ደግሞ ከሀዘን በኋላ እንደዚህ አይነት ደስታ ሲመጣ ደግሞ ደስ ይላል በጣም ማለት ነው። እና መፈተን አንዳንዴ ጥሩ ነው፣ ለበጎ ነው። የበለጠ ደስታን እግዚአብሔር እያመቻቸላችሁ ነው። በተለይ በሰዎች ምክንያት የምትከፉ ሰዎች፣ በሰዎች ምክንያት የምታዝኑ ሰዎች የምር አትከፉ። በቃ ለበጎ ነው በሉ። እግዚአብሔርን የሆነ ቀን ትደሰቱበታላችሁ። የሆነ ቀን እግዚአብሔር በጥፍ ደስታ ሊሰጣችሁ እንዳሰበ ወቁ። እና በቃ ሀይሚና ብሩኬም በብዙ ተፈትነው የመጡ ልጆች ናቸው። በጣም በብዙ እንግዲህ ግን እግዚአብሔር አምላክ ለበለጠ ደስታ ለበለጠ ነገር አዘጋጅቷቸው ነው። እና ከነሱ ወዲያ ያዘነ፣ ከነሱ ወዲያ የተከፋ፣ ከነሱ ወዲያ ጠላት በመካከላቸው የገባ ሶስተኛ ወገን ያለ ራሱ አይመስለኝም። ግን
በቃ እግዚአብሔር አምላክ ግን እነሱን መቼም አይለያቸውም። በቃ እያንዳንዱ የሚፈተኑት ፈተና ለበጎ ነው። ፍቅራቸውን ሊያጠብቀው ነው። ፍቅራቸውን ሊያጸነው ነው። ፍቅራቸውን ሊያበዘው ነው። እና ያንን ነው ያየ ነው በእነሱ ህይወት ውስጥ ማለት ነው። እያንዳንዱ የሚመጣው ፈተና አለያቸውም፣ የበለጠ ፍቅራቸውን አጠንክሮታል እንጂ ማለት ነው። እና እግዚአብሔርም ከዚህ በኋላ አያሳፍረንም። በመካከላቸው ሁሌም አለ፣ አሁንም ወደፊትም እግዚአብሔር አምላክ በመካከላቸው ሆኖ በተለይ በቃ እንደዚህ ሰዎች ጣልቃ እየገቡ የሚበጠብጧቸውን ሶስተኛ ወገኖች ከነጭራሹ እንዲያርቅልን ጸሎታችን ነው። ለማንኛውም የጨረቃ ፋሚሊ መቼም ዛሬ የእናንተ ቀን ነው ስላችሁ የኔ ውዶች የምር ብዙ እኔ እንጃ በብዙ ሁኔታ ውስጥ ሆናችሁ አብራችሁ ከነሱ ጋር ነበራችሁና እግዚአብሔር ደግሞ የእናንተን ጭንቀት፣ የእናንተን ሀዘን፣ የእናንተን ብዙ ነገር አይቶ እግዚአብሔርም አላሳፈረንም። ዛሬ በደስታ እንዲመጡ እችን ቀን ባርኮ ቀድሶ ሰጥቶናል ማለት ነው። እና ስለ ሁሉም ነገር እግዚአብሔር የተመሰገነው ይሁን። ከአሁንም በኋላ ወደፊትም እግዚአብሔር ከነሱ ጋር ነው፣ አያሳፍረንም መቼም ማለት ነው። በነሱ ጉዳይ በነሱ ዙሪያ መቼም ነው እግዚአብሔር የማያሳፍረን መቼም ማለት ነው። ምክንያቱም ብዙ ነገር ጠይቀ ነው በሱ ዙሪያ እግዚአብሔር አልነሳንም። መጋጨት፣ መጣላት ያው በሰው ምክንያት ብዙ ነገር ሆነዋል። ግን እግዚአብሔር ደግሞ የነሱን መጨረሻቸው የድል ነውና የድል ነው የሚያደርገው። አሁንም ወደፊትም እግዚአብሔር የድል ያድርግላቸው። በጣም ደስ ብሎኛል። እግዚአብሔርን የማወራው ሁሉን የጠፋኝ ቤተሰብ የምሬን ስነግራችሁ ማለት ነው። በቃ እኔ እንጃ ውፍ በቃ ሁሌም ደስተኛ ሆነው እንድናያቸው ነው የምንፈልገው። እግዚአብሔርን ያሳዝናሉ በጣም በእነሱ መካከል እየገባችሁ የምትበጠብጧቸው ግን እኔ እንጃ ጤነኛ ሰዎች አይደላቸውም። ያሳሳሉ ሁሉ እኮ እግዚአብሔርን አሁን እነሱን እንዴት አስችሏችሁ ነው የምትረብሿቸው? እንዴት ህሊናችሁ እንዴት ፈቅዶላችሁ እንደሆነ በእነሱ መካከል የምትገቡ ሰዎች እኔ በጣም ይገርመኛል። የምሬን ነው። እንደዚህ እኮ ታይተው የሚያሳሱ ልጆች ናቸው። አይደለም መረበሽ፣ አይደለም እነሱን መበጥበጥ ይቅርና ማለት ነው የሚያሳሱ ናቸው የምር